ትንሿ በግ። ከዕለታት አንድ ቀን አንድ ትንሽ በግ ከገበሬውና ከሌሎች እንስሳቶች ጋር አብራ ትኖር ነበር። በዛም በእርሻ ቦታው ጥንቸሎች፣ ፍየሎች፣ በጎች፣ ፈረሶች፣ ላም፣ በሬ፣ ብዙ እንስሶች ይኖሩ ነበር። ገበሬውም በጠዋት ተነስቶ ለእንስሳቶች ሁሉ ቁርስ እያቀረበ ነበረ። ጥንቸሏ ካሮቱን እንዳየች እየሮጠች ሄደች። ትንሿ ጥንቸል ካሮቱ ጋር ደርሳ ነበር። ጠብቂኝ አብረን እንብላ። አብሮ ለማት ባርዛቲና የዛሬው ምግብ ይጣፍጣል። እስቲ ቅመሺው። አልበላም፣ አይጣፍጥም፣ ሆዴ ሞልቷል። ይሄን የመሰለ ፍራፍሬ እንዴት አይጣፍጥም ትያለሽ? እስቲ ቅመሺው። እሺ ገምታለሁ። ከዛም ትንሿ ፍየል ፍራፍሬውን ቀመሰች። ልክ ስትቀምሰው ዋው ለካ ይጣፍጣል ብላ በደንብ ቁርሷን በላች። በጎቹ ቁርስ እስኪመጣላቸው ድረስ በትንሿ ግልገል በግ እየተዝናኑ ነበር። ፈረሶቹም አብረው እያዩ ነበር። ምንድነው ይቺ ትንሽ በግ የምትሰራው? ኧረ ተወኝ፣ አፕላችን መጥቷል እንብላ። በጎች ምንድነው የምትሰሩት? የምን ጨዋታ ነው የያዛችሁት? ቁርስ እየጠበቅን ነው። አዎ እስከሚመጣ እየጠበቅን ነው። ኩኩሉሉ ቁርስ ምንድነው ጭንቅላትሽ ላይ ያለችው? ስታይል ነው። በምግብ ነው የምትጫወቺው? ደሱ አይደረግም፣ በምግብ አይደረግም። እሺ ይቅርታ። ደህና አደራችሁ ማማና ባባ? ደህና አደርሽ ልጄ። እንዴት አደርሽ? ደህና አደርሽ ልጄ። በጎች ቁርሳቸውን በልተው ሲጨርሱ መደነስ ጀመሩ። አንዱ በግ ግን አብሯቸው እየደነሰ አልነበረም። ቀስ ብሎ እነሱ ሳያዩት ወደ ተከፈተው አጥር ሄደ። ቀስ ብሎ ሾለከ። የሚደንሱ በጎች መሄዱን አላወቁም ነበር። ከአጥሩ ውጪ ቆም ብሎ ቢያያቸውም እነሱ ግን አላስተዋሉም ነበር። ከዚያም ጉዞውን ቀጠለ። በመንገዱ ላይ አንድ ጥቅጥቅ ያለ ጫካ ውስጥ ገባ። ዛፎቹ ከመብዛታቸው የተነሳ ወዴት አቅጣጫ መሄድ እንዳለበት ጠፋው። ቤቱም በየት አቅጣጫ እንደሆነ ማወቅ አልቻለም። ግን እሱ ተስፋ ሳይቆርጥ በትጋት በመፈለግ ላይ ነበር። በመጨረሻም መንገዱን አወቀውና ከጫካው ወጣ። ወደ ቤቱ አቅጣጫም በፍጥነት ተራመደ። ሲመለስ ግን ያጋጠመው ነገር ይገርማል። በጎቹ ምንም አላወቁበትም ነበር።
ከቤት ወጥቶ እንደሄደ ማንም አልጠረጠረም። በጎቹ ወደ በረታቸው እየገቡ አገኛቸው። ምንም ሳያውቁበት ተቀላቀላቸው። በመጨረሻም ገበሬው ወደ ቤቱ ተመለሰ። አጥሩ መከፈቱንም ሲያይ የፍራፍሬ ቅርጫቱን አስቀምጦ አጥሩን ዘጋው። እንስሳቶቹንም ሰላም መሆናቸውን አረጋግጦ ወደ መኝታው ሄደ።